ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። የዛሬ ክፍል 1 ዝግጅታችን ታሪካዊ መንደርደሪያዎችን ያነሳል። በተከታታይ ክፍሎች ደግሞ የኢትዮጵያን ወዳጆች አሰላለፍና እንቅልፍ ያጡትን ታሪካዊ ጠላቶች ንድፍ እንዳስሳለን። አስቀድመን ይሄንን እናስታውስ። In 2019, Ethiopian Prime Minister Abiy Ahmed won the Nobel Peace Prize. የብሪታንያው ተጽዕኖ ፈጣሪ ፋይናንሻል ታይምስ የአፍሪካ አዲሱ ምትሃታዊ ሰው ሲል ገና ከጅምሩ አንቆለጳጵሶታል። እሱ ቀለል ካለ ነቢይ እስከ ጠንካራ ሰውና ባለራዕይ መሪ ድረስ ይዋጣለታል። ከነገር አዋቂነትና ተጫዋችነት ጋር እንደ ቀድሞው የአሜሪካ ፕሬዝዳንት ኤልቢጄ ከፍተኛ የማግባባትና የዲፕሎማሲ ጥበብ የታደለ በርቱ አንደበቱ የሚፈልገውን የእንግሊዘኛ መልእክት ጥርት ባለ ቋንቋ ማስተላለፍ የሚችል ሐሳቦቹ በመጽሐፍ ቅዱሳዊ ማጣቀሻዎች የተሟሹ በትልቅ መረጃዎች የታጨቁ የተዘጋውን የኢትዮጵያን የፖለቲካ ስርዓት ለመክፈት ቆርጦ የተነሳና በታዋቂነት ባህሪው ብዙዎችን እየማረከ የሚገኝ ሲል ወደር በሌለው መንገድ ገልጿቸዋል። እኚህ ሰው ዓለምን ለማስደመም የፈጀባቸው ጥቂት ወራትን ብቻ ነበር። ከተሾሙ በአጭር ቀናት ውስጥ በቀጠናው ሀገራት ስኬታማ ስራዎችን በፍጥነትና በብቃት አከናውነዋል። የመጀመሪያ ጉብኝታቸውን በጅቡቲ ያደረጉ። This is for the first time an Ethiopian head of state addressed neighboring Djibouti's National Assembly. በርካታ ጉዳዮችንም በስምምነት አጠናቀዋል። በቀጣይ ደግሞ ወደ ሱዳን አቅንተዋል። በዚህም የሱዳን መንግስት በተለያዩ እስር ቤቶች የሚገኙ 1400 ኢትዮጵያውያንን ከእስር አስፈቱ። ቀጥለውም ወደ ኬንያም አቀኑ። በዚህም ጉብኝታቸው ኢትዮጵያውያን እስረኞችን ከማስፈታት ጀምሮ ሌሎች ስምምነቶችን ፈጽመዋል። ወደ ኡጋንዳን በመጓዝ የኡጋንዳን ከፍተኛ ሜዳሊያ ተሸልመዋል። ከኡጋንዳ በቀጥታ ወደ ግብጽ ነው ያመሩት። በካይሮ ጉብኝታቸው 32 ኢትዮጵያውያን እስረኞችን አስፈትተው ወደ ሀገራቸው ይዘው ተመልሰዋል። ሊቢያ ላይ በአሸባሪዎች በግፍ የተገደሉት ኢትዮጵያውያን አጽማቸው በሀገራቸው በክብር እንዲያርፍ ለማድረግ ጥረት ከማድረግ ባለፈ በህዳሴ ግድቡ ጉዳይ የኢትዮጵያን ፍላጎት አስረግጠዋል። የሩዋንዳ ፕሬዝዳንት ፖል ካጋሜ ኢትዮጵያን እንዲጎበኙ ያደረጉም ሲሆን ወደ ሶማሊያም እንዲሁም በደቡብ ሱዳን በመገኘት ተቀናቃኞችን ፊት ለፊት አገናኝተዋል። ከሁሉ የላቀውና የደመቀው ግን ይህ ነበር። አንድ ጠዋት ከዘመናት በኋላ በውጭ ጉዳይ ሚኒስትር ኦስማን ሳሊህና በፕሬዝዳንቱ አማካሪ የማነ ገብረአብ የሚመራ ልዑክ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደረሰ። ከዚህ ትዕይንት አግራሞት በሚገባ ሳንወጣ ሰውየው ራሳቸው ሰሜናዊቷ ከተማ አስመራ ላይ ተከሰቱ። በአስመራ ጎዳናዎች የታየው ትዕይንት ለዘመናት ከእዝነ ልቦና የማይጠፋ ምስል ነበር። እናቶች በባህል ልብስ አሸብርቀው በእጃቸው የሰላም ምልክት የሆነውን የዘንባባ ዝንጣፌ ይዘው በእልልታና በጭፈራ በጥዑም የትግረኛ ዜማዎች ወጣቶችና ሴቶች አምረውና ተውበው ባንዲራና የእንኳን ደህና መጡ መልእክቶችን ይዘው የጎዳናዎቹን ጠርዞች በተርታ ሞልተው ታዩ። እዚያም ለቅሶ፣ እዚህም የደስታ እንባ፣ ጭፈራ፣ እልልታ፣ ናፍቆት። አስመራ ፈገግ አለች። ብሶቷን፣ ፍቅሯን፣ ስሜቷን በአደባባይ ገለጠች። ለ20 ዓመታት በውጥረት የኖረ ግንብ ተደረመሰ። የመደመር ስሌት ግን የመጀመሪያው ስራው የጥላቻን ግንብ ማፍረስ ነው። ይህን የጸብ የቂምና የውጥረት ግንብ የደረመሱት ዶክተር አብይ በአዲስ አበባ ልዩ አቀባበል አስተናገዱ። ኢሳያስን ኢሱ እያሉ በወንድማማችነት አስተናገዱ። ወዳፎም ኢሱ የመደመር ፍልስፍናቸውን አንጓዎችና ምሰሶዎችም
በሚሊኒየም አዳራሽ ሆነው አስረዱ። መደመር ፍልስፍናችን ማካፈልንም ያውቃል። እኔና ኢሱ ስንደመር የምንካፈለው ፍቅርን ብቻ አይደለም አሰብንም ነው ብለው ለ15 ዓመታት ሲያውጠነጥኑትና ሲቆጩበት የነበረ ፍላጎታቸውን ገለጹ። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። በሁለት ሀገራት የሚኖር እርቅና ሰላም ብቻውን ግብ አይደለም፣ ይልቁንም የልማት መደላድል እንጂ። እኛ ሁለት ሀገራት ብንሆንም የምንለማው ግን አብረን ነው ሲሉም ተደመጡ። ኢትዮጵያና ኤርትራ ሲነጣጠሉ ውበት የሌላቸው ግንጥል ጌጦች ናቸው። ሲደመሩ ግን ለአፍሪካ ቀንድ ለመላ አፍሪካ ፈርጥ ናቸው። ይህ የፍቅርና የሰላም ጥሪ ግን ከወደ አስመራ ጠንካራና የእውነት አቀባበል አልተደረገለትም። ይልቁንም እንደ ከዚህ ቀደሙ በኢትዮጵያ እንዴት መጠቀም እንደሚችሉ እንጂ ከኢትዮጵያ ጋር እንዴት ማደግ እንደሚችሉ ላለማሰብ ፈለጉ። ባህር በላያችን ላይ ተዘግቷል፣ በር ያስፈልገናል ለሚለው የኢትዮጵያ ጥያቄ የኤርትራ ፖለቲከኞች ቅን ምላሽ ካለመስጠታቸውም ባለፈ የኢትዮጵያን የብልጽግና ጉዞ ማጥላላትና የቀጠናውን ሀገራት ማስተባበር ጀመሩ። ታዲያ እያንዳንዱ ጉዞ ውስጥ መጥፎውን እያለፉ መልካሙን እየተጠቀሙ መሄድን የሚመርጠው የኢትዮጵያ ፕራግማቲስት መሪ ከሶማሌላንድ ጋር ድርድርና ውይይት በማድረግ የባህር በር አማራጭን ተፈራረመ። በዚህ ጊዜ ያረኩት ቂመኛ መሪዎች የኢትዮጵያን ታሪካዊ ጠላቶች በማስተባበር ህልሟ እንዲመክን መስራት ጀመሩ። ይህን ጊዜ ነበር የክፉ ቀን ወዳጆች ከኢትዮጵያ ጎን መቆም የጀመሩት። ከእነዚህ ሀገራት ዩናይትድ አረብ ኤሚሬትስና ተርኪዬ ቁልፎቹ ናቸው። ታሪካዊ ጠላቶች በህብረት ቆመው ኢትዮጵያን ማውገዝ ጀመሩ። ኢትዮጵያን በጸባጫሪነት መክሰስ የዕለት ከዕለት ስራቸው ሆነ። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ በሶማሊያ መንግስት ዘንድ ሉዓላዊነቴን የሚጥስ ነው በሚል ነገሩን ለማሸማገልና ለማገላገል የሞከሩ አካላት ቢኖርም ውጤት ያለው ስራን የሰራችው ግን ተርኪዬ ነበረች። አብሮ መልማትን የምትደግፈው ተርኪዬ በጉዳዩ ጣልቃ ገባች። ሁለቱንም ሀገራት በአንድ ጠረጴዛ ዙሪያ ለማስቀመጥ በመቻሏ የአንካራ ሂደት ተጀመረ። I am very pleased to host Sheikh Mahmoud and Abiy Ahmed, both of whom are my friends in our country. እዚህ ጋር ተርኪዬ ለምን ተመረጠች ብሎ መጠየቅ ይገባል። ተርኪዬ በዚህ ድርድር ውስጥ ተመራጭ የሆነችው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ተርኪዬ በሶማሊያ ትልቁን ወታደራዊ ማሰልጠኛ የገነባች የሞቃዲሾን አየር መንገድና ወደብ የምታስተዳድርና በቅርቡም የመከላከያና ኢኮኖሚ ትብብር የተፈራረመች የቅርብ ወዳጅ ናት። በሌላ በኩል ተርኪዬ በኢትዮጵያ ግዙፍ ኢንቨስትመንት ያላት፣ በፈታኝ ወቅት ከመከላከያ ትብብር ጀምሮ ከጎን የቆመች ስልታዊ አጋር ናት። ስለዚህም ተርኪዬ ለሁለቱም ወገን ታማኝ ወዳጅ መሆኗ አደራዳሪነቷ ተቀባይነት እንዲያገኝ አድርጎታል። የድርድሩ ነጥቦች እነዚህ ነበሩ። የአንካራ ሂደት በሁለት ዙር ንግግሮች በሐምሌና ነሐሴ 2024 የተካሄደ ሲሆን ትኩረቱም የሚከተሉት ነበሩ። የመጀመሪያው የባህር በር ጥያቄ። ኢትዮጵያ ለንግድና ለባህር ኃይል የምትጠቀመው አስተማማኝ የባህር በር ማግኘት ይኖርባታል የሚል ነው። ሁለተኛው ደግሞ ሶማሊያ የኢትዮጵያ የባህር በር ጥያቄ በሶማሊያ ግዛታዊ አንድነትና ሉዓላዊነት ላይ ስጋት እንዳይፈጥር ዋስትና ማግኘት የሚል ነው። እነዚህ ነጥቦች ተንተርሶ ተርኪዬ ያቀረበችው አማራጭ የጋራ ተጠቃሚነት ዊን ዊን በሚል መርህ ኢትዮጵያ በሶማሊያ በኩል የባህር በር የምታገኝበትን ነገር ግን የሶማሊያን ሉዓላዊነት በማይነካ መልኩ የቴክኒክ ቀመሮችን ማቅረብ የሚል ነው። ታዲያ ተርኪዬ ከዚህ ጎን ለጎን ምን ታስባለች የሚለውን ማየት ያሻል። የኢትዮጵያ መንግስት በመደመር የሚያምን በጋራ መልማትን የሚወድ ነው። በእርግጥ ወዳጅ ሀገር ተርኪዬ ከዚህ የተለየ ጉዞን አላሳየችም። በአፍሪካ ቀንድ ጦርነት ቢነሳ የተርኪዬ በሁለቱ ሀገራት ያሏት የቢሊዮን ዶላር ኢንቨስትመንቶች አደጋ ላይ ይወድቃሉ። በተጨማሪም
ተርኪዬ ይህን ግጭት ከፈታች እንደ አሜሪካና አውሮፓ ህብረት ያሉ ሀገራት ያልቻሉትን ችግር የፈታች ታላቅ ኃይል ሆና ትታያለች። የቀይ ባህርን ሰላም በማምጣት ሂደት ውስጥ ተርኪዬ በቀጠናው ያላትን የባህር ላይና የወታደራዊ ተሰሚነት ታረጋግጣለች። የወሬ ጫፍ ይዘው ማራገብን የሚመርጡ የሚያውቁና የማያውቁ ሚዲያዎች ከሰሞኑ የሚያራግቡትን እንዳላየ ማለፍ ስለማይገባ ጥቂት ነጥቦችን እናክል። የተርኪዬ ፕሬዝዳንት ረሲብ ጣይብ ኤርዶጋን አዲስ አበባ ከመምጣታቸው በፊት በኤሚሬትስ ጉብኝት እንደነበራቸው ጉብኝቱም በድንገት እንደተሰረዘ በመንተራስ የሴራ ትንታኔ መደረግ የተጀመረው ወዲያውኑ ነበር። እነዚህ ሁለት ሀገራትንና ኢትዮጵያን ምን ያገናኛቸዋል? ጥቂት ዓመታትን ወደ ኋላ መለስ ብሎ ላስተዋለ መርማሪ የተርኪዬና የተባበሩት አረብ ኤሚሬትስ ግንኙነት በአስገራሚ ውጣ ውረዶች በከባድ ጠላትነትና አሁን ደግሞ በድንገተኛ ታሪካዊ እርቅ የታጀበ መሆኑን ያስተውላል። ምዕራፍ 1 የውጥረትና የጥላቻ ዘመን ከ2011 እስከ 2020 ለ10 ዓመታት ያህል ሁለቱ ሀገራት በመካከለኛው ምስራቅና በአፍሪካ ቀንድ ውስጥ እንደ ዋና ባላንጣ ይታዩ ነበር። የአረብ አብዮት ተርኪዬ እንደ ሙስሊም ወንድማማቾች ያሉ የፖለቲካ እስልምና አራማጆችን ስትደግፍ፣ ዩናይትድ አረብ ኤሚሬትስ ደግሞ የአካሄድ ንግስናዬንና ቀጠናውን ያናጋል በሚል በጽኑ ተቃውማለች። It's the UAE that leads the push to further isolate Qatar. የኳታር እገዳ በ2017 ዩናይትድ አረብ ኤሚሬትና ሳውዲ አረቢያ በኳታር ላይ እገዳ ሲጥሉ ተርኪዬ ለኳታር ወታደራዊና የምግብ ድጋፍ በመስጠት ከጎኗ ቆመች። A so-called proxy war between Turkey and the UAE is escalating in Libya. የሊቢያ ጦርነት በሊቢያ የእርስ በርስ ጦርነት ተርኪዬና ዩናይትድ አረብ ኤሚሬትስ ተቃራኒ የሆኑ የጦር ኃይሎችን በገንዘብና በወታደራዊ መሳሪያ ይረዱ ነበር። የመፈንቅለ መንግስት ሙከራ በ2016 በተርኪዬ የተሞከረውን መፈንቅለ መንግስት ዩናይትድ አረብ ኤሚሬትስ በገንዘብ ረድታለች የሚል ጥርጣሬ በአንካራ በኩል ነበር። ምዕራፍ 2 የታሪካዊው እርቅ ጅማሮ ከ2021 ጀምሮ ግንኙነቱ 180 ዲግሪ ተቀይሯል። የዚህ ለውጥ ዋና ምክንያቶች ምን ነበሩ? ኢኮኖሚያዊ ጥቅም የተርኪዬ ሊራ ምንዛሬ ማሽቆልቆልና የኢኮኖሚ ቀውስ ተርኪዬ ወደ ሀብታሞቹ የባህረ ሰላጤ ሀገራት እንድትዞር አድርጓታል። የአቡዳቢው ልዑል ጉብኝት እንደ አውሮፓውያን አቆጣጠር በኖቬምበር 2021 የዩናይትድ አረብ ኤሚሬትስ መሪ ሼክ መሐመድ ቢን ዛይድ አንካራን በመጎብኘት $10 ቢሊዮን ኢንቨስትመንት ቃል ገቡ። የንግድ ስምምነት በ2023 ሁለቱ ሀገራት በ5 ዓመት ውስጥ የንግድ ልውውጣቸውን ወደ $40 ቢሊዮን ለማሳደግ ስምምነት ተፈራርመዋል። ታዲያ ብልህ ሰው ቢኖር በዚህ የእርቅ ሂደት ውስጥ ኢትዮጵያና ፕራግማቲስት መሪዋም ሚና ነበራቸው ብሎ መጠየቅ የተገባ ነው። እናቆየዋለን። ምዕራፍ 3 ተርኪዬና ዩናይትድ አረብ ኤሚሬትስ በአፍሪካ ቀንድ ኢትዮጵያ ላይ ቀደም ሲል በአፍሪካ ቀንድ ላይ ይፎካከሩ የነበሩት ሁለቱ ሀገራት አሁን በኢትዮጵያ ላይ ተጓዳኝ ፍላጎት አላቸው። ኢትዮጵያ በጦርነት ወቅት ከሁለቱም ሀገራት ማለትም ከተርኪዬ ባይራክታር ቲቢቱና ከዩናይትድ አረብ ኤሚሬትስ ዊንግ ሎንግ ድሮኖችን በመግዛት ግንኙነቷን አጠናክራለች። ከጦር መሳሪያ በመለስ ዩናይትድ አረብ ኤሚሬትስ በኢትዮጵያ የሎጂስቲክስና የኢነርጂ ዘርፍ ላይ ስትሰማራ፣ ተርኪዬ ደግሞ በኮንስትራክሽንና ጨርቃጨርቅ ላይ ትልቅ ሚና አላት። ዛሬ ሁለቱ ሀገራት በኢትዮጵያ ውስጥ ተፎካካሪ ሳይሆኑ ተደጋጋፊ ኃይሎች እየሆኑ ነው። ተርኪዬ የአንካራ ሂደትን ስትመራ፣ ዩናይትድ አረብ ኤሚሬትስ ደግሞ በገንዘብና በዲፕሎማሲያዊ ተጽዕኖዋ ቀጠናው እንዲረጋጋ ትፈልጋለች። ምክንያቱም ዩናይትድ አረብ ኤሚሬትስ በቀይ ባህር ወደቦች ላይ ትልቅ ኢንቨስትመንት ስላላት። ታሪክ ቋሚ ጠላትም ሆነ ቋሚ ወዳጅ የለውም ይባላል። ለዓመታት በአደባባይ ሲወጋገዙ የነበሩት ተርኪዬና ዩናይትድ አረብ ኤሚሬትስ ዛሬ በአፍሪካ ቀንድ ሰማይ ስር እጅ ለእጅ ተያይዘው ብቅ ብለዋል። ተርኪዬ በቴክኖሎጂና በኢንዱስትሪ፣ ዩናይትድ አረብ ኤሚሬትስ ደግሞ በካፒታልና በገንዘብ።
ይህ ጥምረት በኢትዮጵያና በጎረቤቶቿ ላይ ምን አይነት አዲስ ጂኦፖለቲካዊ ካርታ እየሳለ ነው? በክፍል 2 እንመለሳለን። Sky, all our time. Hoping I'll get low, my mood's like a down. Can't get it better, kept so all it down. But this all to it, I saw no me down.